ሌላው ደግሞ how to identify trend structure and charts እና ትሬንዶች ነው። ስለዚህ በሞጁል 3 በሰባተኛው ኮንሴፕታችን የሚሆነው ስለ ትሬንድ ማርኬት ስትራክቸር እና እንዴት ነው አይደንቲፋይ የምናደርገው ማለት ነው። መጀመሪያ አፕ ትሬንድ ምን ማለት ነው? አፕ ትሬንድ ማለት ሃየር ሃይስ እና ሃየር ሎስ እየሰራልን የሚሄደው ወይም ማርኬቱ ወደ ላይ ሲሄድ ማለት ነው። እዚህ ጋር ፒክቸሩ ላይ እንደምናየው ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ እያለ ማርኬት ይቀጥላል which means አፕ ትሬንድ ነው ማለት ነው። ዳውን ትሬንድ መሆን ደግሞ ሎወር ሎስ እና ሎወር ሃይስ እየሰራ ማርኬቱ ሲቀጥል ነው ማለት ነው። ስለዚህ ዳውን ትሬንድ ላይ ማርኬቱ ወደታች እየሄደ ነው። ሎወር ሎ ሰራ፣ ሎወር ሃይ፣ ሎወር ሎ፣ ሎወር ሃይ ያለ which means ዳውን ትሬንድ ነው ማርኬቱ ማለት ነው። ሳይድ ዌይ ደግሞ ኮንሶሊዴሽን ማርኬት ማለት ፕራይስ ሙቪንግ ሆሪዞንታሊ ዊዝን ሬንጅ ማለት ነው። ማርኬት ወደ ጎን ሙቭ ሲያደርግ ንጉስ በሬንጅ ውስጥ ማለት ነው። ስለዚህ ያ ማለት ደግሞ ሳይድ ዌይስ ማርኬት ወይም ሬንጂንግ ማርኬት እንለዋለን ማለት ነው። ስለዚህ ኢኳል ሃይስ እና ኢኳል ሎስ ነው የሚሰራው ማለት ነው። ማርኬት ሎወር ሎም ሎወር ሃይ የማይሰራም፣ ሃየር ሃይም ሃየር ሎ የማይሰራም፣ ወደ ጎን ነው የሚሄደው ማለት ነው። ስለዚህ ሌላው ደግሞ ሰፖርት እና ሬዚስታንስ ነው። ሰፖርት እና ሬዚስታንስ ማለት ደግሞ ማርኬት ላይ ሰፖርት አለን፣ ከዛ ሬዚስታንስ አለን፣ ባይንግ እና ሴሊንግ ፕሬሸር ያለበት ቦታ ነው ማለት ነው። ስለዚህ ሰፖርት ትሬንድ ላይን ማለት ደግሞ ሃየር ሃይ እና ሃየር ሎዎችን የሚያገናኝ ነው። ሲንስ አሁን እዚህ ጋር ትሬንድ ላይ እንደምናየው ድሮይንግ ላይንስ ኮኔክቲንግ ሃየር ሃይስ እና ሃየር ሎስ ነው። ስለዚህ ሁልጊዜ ትሬንድ ላይን ኦልዌይዝ ስናሰምር ምንድነው ሃየር ሃዮቹ እና ሃየር ሎዎቹን ኮኔክት ያደረገው። ለምሳሌ ሰፖርት ትሬንድ ላይን ከሆነ ወደ ላይ ሃየር ሃይ እና ሃየር ትሬንዶችን ኮኔክት እናደርጋለን። ሬዚስታንስ ትሬንድ ላይን ከሆነ ደግሞ እንደገና ሃየር ሃዮቹን ብቻ እንትንላለን ኮኔክት እናደርጋለን። ሰፖርቱ ብቻ ከሆነ ደግሞ ሃየር ሃዮቹ ሃየር ሎዎቹ ብቻ ኮኔክት እናደርጋለን ማለት ነው። ሴም ቲንግ ወደ ዳውን ትሬንድ ሲመጣ ማለት ነው። ስለዚህ ትሬንድ ማለት ኦቨርኦል ማርኬት ወደ ላይ ወይስ ወደ ታች እየሄደ ነው ማለት ነው። ስለዚህ ማርኬት ስትራክቸር ምንድነው? ማርኬት ስትራክቸር ምንድነው? ማርኬት ስትራክቸር ደግሞ ኢትስ ሃየር ሃዮቹ እና ሃየር ሎዎቹን ትሬንድ ውስጥ ያለውን እንዳለ ኮምፖነንቶች ወይም ትሬንዱን እንዴት ነው አይደንቲፋይ የምናደርገው የሚለውን ነገር ይሰጠናል ማለት ነው። ስለዚህ ማርኬት ስትራክቸር ማለት ኦልዌይስ ዘ ሃየር ሃይስ እና ዘ ሃየር ሎስ ናቸው ማለት ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ ሰራ። ስለዚህ ትሬንዱ ኦቨርኦል ፒክቸሩ ነው። ማርኬት ስትራክቸሩ ደግሞ እያንዳንዱ ዲቴል ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ የሚለውን ነገር ያሳየናል ማለት ነው። ስለዚህ ኦልዌይስ አይደንቲፋይ ማድረግ መቻል አለብን ማለት ነው። ስለዚህ እዚህ ጋር ፒክቸሩ ላይ እንደምንመለከተው አንድ ሰውዬ እየወጣ ነው ማለት ነው። ስለዚህ ይሄኛውን እንደ ትሬንድ ደረጃውን እንደ ትሬንድ ብታዩት እያንዳንዱ ደረጃ ደግሞ እንደ ማርኬት ስትራክቸር ማየት ትችላላችሁ ማለት ነው። ከስር ምን አለን? ሰፖርት አለን። ይሄኛው ኤሪያ ደግሞ እያንዳንዱ ኤሪያ ላይ ሬዚስታንስ አለን ማለት ነው። ስለዚህ ሰውየው ከዚህ ጋር ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ ያለ ደረጃውን እየወጣ ነው ያለው ማለት ነው። ኦቨርኦል ምኑን እየወጣ ነው? ትሬንዱን እየወጣ ነው። ግን ዩዚንግ ዋት ስቴርስ። እነዛ ስቴርስ ደግሞ እነዛ ደረጃዎች ደግሞ ምንድናቸው? ምን ሪፕሬዘንት ያደርጉልናል? ማርኬት ስትራክቸርን ሪፕሬዘንት ያደርጉልናል ማለት ነው። ስለዚህ እያንዳንዱ ቦታ ላይ ደግሞ በሚያርፍበትና ሰዓት ላይ ሰፖርት አለ ማለት ነው። ስለዚህ እነዛን እያለፋቸው በሚመጡ ጊዜ በፊት ላይ ሰፖርት የነበረው ሬዚስታንስ እየሆነለት፣ በፊት ላይ ሬዚስታንስ የነበረው ሰፖርት ይሆናል። አሁን እዚህ ጋር ሬዚስታንስ ዞን ላይ ነው ያለው ይሄ ሰው። የዚህኛው ደረጃ ላይ በሚወጣበት ሰዓት ላይ ይሄኛው ሬዚስታንስ ወደ ሰፖርት ይቀየራል ማለት ነው። ስለዚህ ሰፖርት እና ሬዚስታንስ ማርኬት ትሬንድ እና ስትራክቸር ላይ ያላቸውን አይደንቲፊኬሽን ወይም ያላቸው ግንኙነት ይሄንን ይመስላል ማለት ነው። ኦልዌይስ ትሬንድ ባለበት ሰዓት ስትራክቸር አለ ማለት ነው። እነዚህ ስትራክቸር ባሉበት ሰዓቶች ደግሞ ሰፖርት እና ሬዚስታንስ አሉ ማለት ነው።